ብርሃን ማለት ነው። በትምህርቱ የምእመናን ልቡና ብሩህ ያደርጋልና ዘአብርሃም መንበረ ማርቆስ በብርሃን እንዲል አንድም ሪያቆስ ማለት ንህብ ማለት ነው። ንህብ የማይቀስመው አበባ የለም፣ እርሱም የማይጠቅሰው ሊቅ የለምና ይህስ እንደምን ነው ቢሉ ሐዋርያት የተማረ ግብረ ገብ የሆነ ይሾም ብለው ሥርዓት ሰርተዋል። ይህስ አይደለም ሁለቱን አስተባብሮ የያዘ አይገኝምና ብሎ የተማረ ከሆነ ይሾም ብለዋል። መናፍቃንን በትምህርቱ ተከራክሮ ይረታልና ብለው ሃይማኖት ያስጠብቃልና ብለው ግብረ ገብም ከሆነ ይሾም ብለዋል። በጸሎቱ ይጠብቃል በትሩፋቱ ያጸድቃልና ብለው ይህም አባ ሕርያቆስ ያልተማረ ግብረ ገብ ነበር። ቢማርም ለጸሎት ለቅዳሴ ያህል ነበር። ለልሳነ በዕልተ መነኮሳት በዕልተ መነኮሳያት ተሹሟል። በብዙ መሾም ልማድ ነው። አባ ሆርና አባ ኤስድሮስ በ1000 አባ አሞን በ3000 አባ ጳኩሚስ በ6000 አባ ሰራቢዮን በ1000 እንደተሾሙ ይህችን ልንሳ ቅድመ ትሰመይ አርጋዲያ ወድኅረ መኑፍ ይላል። ብዙ ጊዜ ስለተፋለሱ አግኝቷታል። በፊት አርጋዲያ ኋላም መኑፍ ዛሬም ልንሳ ትባላለች። እርሱም ግብረ ገብ ነውና ሥርዓት ቢያጸናባቸው ይጠሉታል። ያልተማረ ነውና ይንቁታል። ከመጠምጠም መማር ይቅደም እንዲሉ ከመሾም መማር አይቀድምን እያሉ የእሱ ግን ወቀውሚውን በትሕትና ወፍቅር ብሎ ተምኔቱን እንዲያመጣው እንደ ናቆኝ ልራቃቸው እንደ ጠሉኝ ልጥራቸው ሳይል በፍቅር በትሕትና ጸንቶ ያስተምራቸው ጀመር። ከዕለታት በአንድ ቀን በምን ምክንያት እንሻረው ብለው መከሩ። ወዲያው ቀድሰህ አቁርበን ብለን በዚህ ምክንያት እንሻረው አሉ። አይሆንለትም ብለው ነው። የእሱ ግን ተምኔቱ እንደ ቅዱስ ኤፍሬም የእመቤቴ ምስጋናዋ እንደ ሰማይ ኮከብ እንደ ባሕር አሸዋ በዝቶልኝ እንደ ልብስ ለብሼው እንደ ምግብ ተመግቤው እንደ መጠጥ ጠጥቼው በኖርኩኝ እያለ ሲመኝ ኖር ነበርና ሥርዓቱን አድርሶ ከፍሬ ቅዳሴው ሥርዓቱን ጨርሶ ከፍሬ ቅዳሴው ሲደርስ የለመኗትን የማትነሳ የነገሯትን የማትረሳ እመቤታችን ቅድስት ድንግል ማርያም ገልጻለት ጎሳ ልብየ ቃለ ሰናየ ጎሳ ልብየ ቃለ ሰናየ ጎሳ ልብየ ቃለ ሰናየ ብሎ ወይ እዜኒ ንሰብሖ እስኪል ድረስ ሰተት አድርጎ ይህንን ቅዳሴ ደረሰው። በዚህ ጊዜ የሚጠሉት የሚንቁት ይህ የነገሩትን ቀለም ስንኳ አከናውኖ መናገር የማይቻለው ዛሬ እንግዳ ድርሰት እደርሳለሁ ብሎ አገኝ አጣውን ይቀባጥራል ብለው አደነቁ። አይት ቅዳሴያ ዋነ አይት ውዳሴያ ዋነ አይት በያቲያ የሚል ነውና ሶስት አርእስት ተናገረ። ለሶስቱ ያመጣል። ዋነ አይት ቅዳሴያ ለማርያም አባቷ ዳዊት ዋነ አይት ግብሬ ለንጉሥ ብሎ ነበርና ለዚያ ህዳግ ለዚያ ዋዌ እኔም የእመቤታችንን ምስጋና እናገራለሁ አለ። መጀመሪያ ጎሳ ብሎ ነበርና ለዚያ ህዳግ ይህ ለራሷ ርዕስት ነው ብሎ አላ በቅድስና ወበንጽር ቦታ አንቲ የሚል ነውና ለዚያ ርዕስት ነው። አኮ ያዞ በማብዛት አይደለም አዳባዊዶ ማሳነስ ነው እንጂ። ምን ነው የእመቤታችን ምስጋና ከምስጋና ሁሉ ቢበዛ እንጂ ያንስናል? ነትሕተ ፈጣሪ መልዕልተ ፍጡራን አይደለችምን ቢሉ እውነት ነው። የእመቤታችን ምስጋና ሰማይና ምድር ብራና፣ አልህት ቀለም፣ ዕፀው ብር፣ አይባን መድመስ፣ መላእክትና ደቂቀ አዳም ጸሐፍት ቢሆኑ ባልተፈጸመም ነበር። እንደ ንጽሕናዋ እንደ ቅድስናዋ መጠን አይሆንምና ሲል አኮ አላ ባውህዶ አኮ ጋብዞ አላ ባውህዶ አለ። ከዚያ ሁሉ ቅዱስ ቄርሎስ የንስጥሮስን የቅዱስ ቄርሎስ ከዚያም ሁሉ ቅዱስ ቄርሎስ የቴዎዶስዮስን እህቶች አርካዲያን መዲናን ምስጋናቸውን ተናግሮ ውዳሴ ለተናገርነ ይውህድ እምክርክን እንዳለ አንድም ንባቡን ደግሞ የቅዳሴ ማርያም ተርጎም እንሰማለን። አምላካችን እግዚአብሔር ከሁላችን ጋር ይሁን። አኮቴ ተቆራን ዘይቦተነ ማርያም ድንግል ወላዲተ አምላክ ዘደረሰላቲ በመንፈስ ቅዱስ አባ ሕርያቆስ ኤጲስቆጶስ ዘአገረ ብርሳ ጸሎታ ወበረከታ ወበረከተ ፍቁር ወልዳ ያሉ ዘኩልነ ዘክርስቲያን ዓለመ ዓለም አሜን። አባ ሕርያቆስ አለ ይህንን
ረቂቅ ማለት ነው። ምስጢረ ሥላሴን ይናገራልና ከሊቃውንትስ ምስጢረ ሥላሴን የማይናገር የለም ብሎ ከሁሉ ይልቅ እሱ አምልቶ አስፍቶ ይናገራልና። አንድም ሕርያቆስ ማለት ፀሐይ ማለት ነው። አብ ፀሐይ፣ ወልድ ፀሐይ፣ መንፈስ ቅዱስ ፀሐይ እያለ ጽፏልና። አንድም ሕርያቆስ ማለት ብርሃን ማለት ነው። በትምህርቱ የምእመናን ልቡና ብሩህ ያደርጋልና ዘአብርሃ መንበረ ማርቆስ በብርሃን እንዲል። አንድም ሕርያቆስ ማለት ንህብ ማለት ነው። ንህብ የማይቀስመው አበባ የለም፣ እርሱም የማይጠቅሰው ሊቅ የለምና። ይህስ እንደምን ነው ቢሉ ሐዋርያት የተማረ ግብረ ገብ የሆነ ይሾም ብለው ሥርዓት ሰርተዋል። ይህስ አይደለም ሁለቱን አስተባብሮ የያዘ አይገኝምና ብሎ የተማረ ከሆነ ይሾም ብለዋል። መናፍቃንን በትምህርቱ ተከራክሮ ይረታልና ብለው ሃይማኖት ያስጠብቃልና ብለው ግብረ ገብም ከሆነ ይሾም ብለዋል። በጸሎቱ ይጠብቃል በትሩፋቱ ያጸድቃልና ብለው። ይህም አባ ሕርያቆስ ያልተማረ ግብረ ገብ ነበር። ቢማርም ለጸሎት ለቅዳሴ ያህል ነበር። ለልዕሳ በዕልተ መነኮሳት በዕልተ መነኮሳያት ተሹሟል። በብዙ መሾም ልማድ ነው። አባ ሆርና አባ ኤስድሮስ በ1000 አባ አሞን በ3000 አባ ጳኩሚስ በ6000 አባ ሰራቢዮን በ1000 እንደተሾሙ ይህችን ልዕሳ ቅድመ ትሰመይ አርጋዲያ ወድኅረ መኑህ ይላል። ብዙ ጊዜ ስመ ተፋልሶ አግኝቷታል። በፊት አርጋዲያ ኋላም መኑህ ዛሬም ልዕሳ ትባላለች። እርሱም ግብረ ገብ ነውና ሥርዓት ቢያጸናባቸው ይጠሉታል። ያልተማረ ነውና ይንቁታል። ከመጠምጠም መማር ይቅደም እንዲሉ ከመሾም መማር አይቀድምን እያሉ የእሱ ግን ወቀውሚውን በትሕትና ወበፍቅር ብሎ ተምኔቱን እንዲያመጣው እንደ ናቆኝ ልራቃቸው እንደ ጠሉኝ ልጥራቸው ሳይል በፍቅር በትሕትና ጸንቶ ያስተምራቸው ጀመር። ከዕለታት በአንድ ቀን በምን ምክንያት እንሻረው ብለው መከሩ። ወዲያው ቀድሰህ አቁርበን ብለን በዚህ ምክንያት እንሻረው አሉ። አይሆንለትም ብለው ነው። የእሱ ግን ተምኔቱ እንደ ቅዱስ ኤፍሬም የእመቤቴ ምስጋናዋ እንደ ሰማይ ኮከብ እንደ ባሕር አሸዋ በዝቶልኝ እንደ ልብስ ለብሼው እንደ ምግብ ተመግቤው እንደ መጠጥ ጠጥቼው በኖርኩኝ እያለ ሲመኝ ኖር ነበርና ሥርዓቱን አድርሶ ከፍሬ ቅዳሴው ሥርዓቱን ጨርሶ ከፍሬ ቅዳሴው ሲደርስ የለመኗትን የማትነሳ የነገሯትን የማትረሳ እመቤታችን ቅድስት ድንግል ማርያም ገልጻለት ጎሳ ልቤ ቃለ ሰናየ ጎሳ ልቤ ቃለ ሰናየ ጎሳ ልቤ ቃለ ሰናየ ብሎ ወይ እዜኒ ንሰብሖ እስኪል ድረስ ሰተት አድርጎ ይህንን ቅዳሴ ደረሰው። በዚህ ጊዜ የሚጠሉት የሚንቁት ይህ የነገሩትን ቀለም ስንኳ አከናውኖ መናገር የማይቻለው ዛሬስ እንግዳ ድርሰት እደርሳለሁ ብሎ አገኝ አጣውን ይቀባጥራል ብለው አደነቁበት። የሚወዱት የሚያከብሩት እንዲህ ያለ ምስጢር ከመንፈስ ቅዱስ ነው እንጂ ከሩቅ ብእሲ ይገኛልን ብለው አደነቁለት። ወዲያው የሚወዱት የሚያከብሩት ይህንን ድንቅ ምስጢር ጽፈን ለጉሰን አንይዘውምን አሉ። የሚጠሉት የሚንቁት ማን ተናገረው ብለን እንይዘዋለን አሏቸው። እንደ ልማዱ አድርገን አንይዘውምን አሉ። ለልማዱ በሀገራቸው እንግዳ ድርሰት የተደረሰ እንደሆነ ጽፈው ደጉሰው ከእሳት ላይ ይጭሉታል። እሳቱ ሳያቃጥለው ከእሳት ደህና የወጣ እንደሆነ ከውሃ ላይ ይጭሉታል። ከውሃም ደህና የወጣ እንደሆነ ከሕሙም ላይ ይጭሉታል። ድውይ እየፈወሰ እንደሆነ ይህስ ደገኛ ድርሰት ነው ብለው ጽፈው ደጉሰው ይይዙታልና ይህንንም ቅዳሴ ማርያም ጽፈው ደጉሰው ከእሳት ላይ ጣሉት፣ አስገቡት። እሳቱ ሳያቃጥለው በደህና ወጣ። ከውሃ ላይ ጣሉት፣ ውሃው ሳያርሰው በደህና ወጣ። ከድውይ ላይ ጣሉት፣ ድውይ ፈወሰ፣ ይልቁንም ሙት አነሳ። ይህ ቅዳሴ ማርያም ደገኛ ድርሰት ነው ብለው ጽፈው ደጉሰው ይዘውታል። በጥራዝም 13ኛ አድርገው ጠርዘውታል። ከ13ቱ ቅዳሴያት ከ14ቱ ቅዳሴያት ታምራት ያልተደረገበት የለም። የተቀደሰበትስ ዕለት የተቀደሰበትስ ምን ቀን ነው ቢሉ ከእመቤታችን ከ33ቱ በዓላት በአንዱ ቀን ነው። አንድ ባህታዊ ከባለሟልነቱ የተነሳ እመቤታችን ሆይ ከ33ቱ በዓላቶችሽ ማንን ትወጃለሽ አላት። ልደታን፣ ፍልሰታን፣ ኪዳነ ምሕረትን፣ አስተርእዮን አለችው። ከዚህ እስከ 4ቱ ማንን ትወጃለሽ አላት።
ከጠባብ ወደ ሰፊ ከጨለማ ወደ ብርሃን የወጣሁበት ነውና ልደቴን እወዳለሁ እንዳለችው የልደታ ዕለት ነው። ቀድሞን ሳልወለድ አባት እናቴን መባችሁን አንቀበላችሁም እናንተ መካኖች እግዚአብሔር የጠላችሁ ናችሁ ብለዋቸው አዝነው ነበር። የእነሱ ሐዘን ሐዘኔ ነውና እኔን ከወለዱ በኋላ ግን መባቸውን ተቀብለዋቸው ደስ ብሏቸዋል። የእነሱ ደስታ ደግሞ የኔ ደስታ ነውና ብላ እንደነገረችው የልደታ ዕለት ነው። የልደታ ዕለት ነው። ከባይሮዲስ ማን አምጥቶልናል ቢሉ ቅዱስ ያሬድ ማይጅራፍ በደሪት ሀገር በሚባል ቦታ ይኖር ነበር። እመቤታችን ቅድስት ድንግል ማርያም አባ ሕርያቆስን ከብህንሳ ቅዱስ ኤፍሬምን ከሶርያ በደመና ጠቅሳ ያሬድ ካለበት አድርሳ አንተ ውዳሴን አንተ ቅዳሴን ነግራችሁት በዜማ ያድርስ ብላ ነግራቸው እሱ አባ ሕርያቆስ ቅዳሴውን ቅዱስ ኤፍሬም ውዳሴውን ለቅዱስ ያሬድ ነግረውት ቅዱስ ያሬድ በዜማ ደርሶታል። ከዚያ እያይዞ 13ቱ ቅዳሴ በዜማ ደርሷል። ይኸው እንዲታወቅ ስለይ በቅዳሴ ማርያም ይበዛል። ከተከዜስ ወዲህ ማን አምጥቶልናል ቢሉ ሳሙኤል ትውልደ ጌዴዎን ዘገነዘ አክሱም ይለዋል። እሱ ይዞልን መጥቷል። ይህ ሳሙኤል ይህንን ቅዳሴ ማርያም እየደገመ በሚሄድበት ሰዓት ከመሬት ክንድ ከስንዝር መጥቆ ይሄድ ነበር። ከዕለታት በአንድ ቀን ይህንን ቅዳሴ ማርያም ደግሞ ውሃውን ቢባርከው ውሃው ህብስት ሆኖለት ተመግቦ ምዕመናንን መግቧቸዋል። ሶባተቦ ለማይ በቅዳሴ ኪንዘ ይጼንዲ ረሰዮ ህብስተ ሳሙኤል ዛቅለዋሊ ምህረተ ወትታ ለታምርክ ይሄንዲ ስረይ ኃጢአቴ ወጸሬ አቅልሊ እስመ ኩሎ ገቢረ ማርያም ትክሊ እንዳለ ደራሲ የፍቅር ምልክት እመቤታችን ለሳሙኤል 2 ንዋያት ሰጥተዋለች። ይኸው ነጭ ዕጣን ዕንቁ ነው። ሊቀ ካህናት ሳሙኤል ዘይጼሊ በቅዳሴሃ ማርያም እኒ እይዛ በእዲሃ አምሳት ቦቱ ከቤተ አምናሃ እንዳለ ደራሲ ከዚህ አያይዛ ውዳሴን ከቅዳሴ ጋር አንድ አድርጎ የሚደግመውን አንተ ከገባህበት ውሳጤ መንጦ ላይ አገባዋለሁ ብላ ተስፋውን ነገረዋለች። ይኸው እንዲታወቅ ዛሬ በዋልድባ ያጠና በቃሉ ያላጠና በመጽሐፍ ውዳሴ ማርያም ቅዳሴ ማርያም ሳይደግም የሚውል የለም። ይህም ተስፋ ውዳሴዋን ከቅዳሴዋ ጋር አንድ ለሚደግም ሁሉ ነው እንጂ ለሱ ብቻ አይደለም። ለሱ ብቻ አይደለም። አንድ ባሕታዊ ከባለሟልነቱ የተነሳ እመቤታችንን ከምስጋናዎችሽ ሁሉ ማንን ትወጃለሽ ብሎ ቢጠይቃት ልጄ ዳዊትን አቡነ ዘበሰማያትን ቢደግሙለት እንደሚወድ እኔም ውዳሴን ቅዳሴን ቢደግሙልኝ እወዳለሁ ብለዋለች። እሱ ተሹሞ ሳለ ብዙ ድርሰት ደርሷል፣ ብዙ ተግሳጽ ጽፏል። ከብዙም አንዱ ይህ ቅዳሴ ነው። ዕረፍቱ በጥቅምት 2 ነው። ልመናዋ ክብሯ በእኛ ይደርብንና በብህንሳ ኤጲስቆጶስነት የተሾመ አባ ሕርያቆስ ህብስቱን በጻሕል ስጋውን በጻሕል ህብስቱን በጻሕል ጽዋ ህብስቱን በጻሕል ወይኑን በጽዋ አድርጎ አክብሮ ለውጦ ደመ ወልደ እግዚአብሔር ሥጋ ወልደ እግዚአብሔር በሚያደርግበት ጊዜ በብህንሳ በመንፈስ ቅዱስ ተገልጦለት እመቤታችንን ያመሰገነበት ምስጋና ይህ ነው። ቁርባን አለ። ቁርባን ቀሳውስት ሥጋውን በጻሕል ወይኑን በጽዋ አድርገው ወደ መንበር የሚያቀርቡበት ነው። አኮቴት የሚለውጡት የሚያከብሩት ነው። አንድም በክብር በባለሟልነት ወደ እግዚአብሔር የሚያቀርብ ነው። አንድም ቁርባን የሚቀበሉት የሚያቀብሉት ነው። አኮቴት የሚለውጡት የሚያከብሩት ነው። ልመናው ክብሩ በእኛ ይደርብንና ህብስቱን በጻሕል ወይኑን በጽዋ አድርጎ አክብሮ ለውጦ ሥጋውን ለእግዚአብሔር ደሙን ለእግዚአብሔር በሚያደርግበት ጊዜ በብህንሳ ኤጲስቆጶስነት የተሾመ አባ ሕርያቆስ የተናገረው በመንፈስ ቅዱስ ተገልጾለት የተናገረው ቅዳሴ ይህ ነው። ጸሎታ ወበረከታ ቢል ልመና ክብሯ በእኛ ይደርብንና አመስጋኝቱን ሲያይ ነው። ጸሎቱ ወበረከቱ ቢል ተመስጋኙን ሲያይ እንዲህ አለ። እግዚአብሔር በሁላችሁም ላይ አድሮባችሁ ይኑር ይበል ይበሉ። ሕዝብ ምስለ መንፈስከ ቃልህ ይሁንልን ይደረግልን ይበሉ። አይኮትዎ ለአምላክነ ፈጣሪያችሁን
ይገባናል ይበሉ። ይካ ይበልካህን አበሩ አባቢክሙ በልቡናችሁ ሰማያዊ ነገርን አስቡ ይበል። ይበሉ ሕዝብ ቡያ በእግዚአብሔር አምላክነ በአምላካችን በእግዚአብሔር ዘንድ ዋጋ አለን ይበሉ። ይካ ይበልካህን ጎሳ ልብየ ቃለ ሰናየ ጎሳ ልብየ ቃለ ሰናየ ጎሳ ልብየ ቃለ ሰናየ አባቷ ዳዊት ለንጉሠ ሰማይ ወምድር ምስጋና ላቅርብ ባለ ጊዜ ጎሳ ብሎ ተናግሮ ነበርና እርሱም ለንግሥተ ሰማይ ወምድር ምስጋና ላቅርብ ባለ ጊዜ ጎሳ አለ። አንድም ለአባቷ ለዳዊት የገለጠ መንፈስ ቅዱስ ምስጢር ከምስጢር አያይዞለት ጎሳ አለ። ወአየድ ይላል በድድ መደብ ቆሞ፣ ወአነ አየድ ይላል በቃል መደብ ቆሞ። ልቡናዬ በጎ ነገርን አውጥቶ ተናገረ አለ። ወተጎስኦሙ ይእቲ ባሕር ለነጋድያን እንዲል። አንድም ለሕይወት ልቡናዬ በእሳተ መንፈስ ቅዱስ ፈልቶ በጎ ነገርን አውጥቶ ተናገረ። አንድም ስንውል ልቡናዬ በመንፈስ ቅዱስ በጎ ነገርን አውጥቶ በመንፈስ ቅዱስ ተቃይቶ በጎ ነገርን አውጥቶ ተናገረ አለ። በሀገራቸው የተመገቡት ምግብ ያልተስማማቸው እንደሆነ ኡድ ሰንደል የሚባል አለ። ያንን ተመግበው በጎ ገሳው ይላሉና ያጎሳአኒ እንዲል 3 ጊዜ ጎሳ 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 ብሎ መላልሶ ተናገረ። በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቡና ማዕርግ አምሳል። አንድም ወጣንያን በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቡና ማዕርግ አምሳል። አንድም ወጣንያን ማዕከላውያን ፍጹማን የሚያመሰግኗት ስለሆነ፣ አንድም እመቤታችንን በዚህ ዓለም በገነት በመንግሥተ ሰማያት ያሉ ጻድቃን የሚያመሰግኗት ስለሆነ፣ ከዚህ አስቀድሞስ መንግሥተ ሰማያት የገባ የለም ብሎ ኋላ መንግሥተ ሰማያት የሚገቡ ጻድቃን የሚያመሰግኗት ስለሆነ ነው። አንድም ሊቃውንት በምስጢረ ሥላሴ መጀመር ልማዳቸው ነው። 3 ጊዜ ሆኖ የሦስትነት ቃሉ አለመለወጡ የአንድነት ምሳሌ ነው። አንድም አሁን ወአነ አየድ ቅዳሴሃ ወአነ አየድ ውዳሴሃ ወአነ አየድ ነቢያቲሃ የሚል ነውና 3 አርእስት ተናገረ። ለሦስቱ ያመጣል። ወአነ አየድ ቅዳሴሃ ለማርያም አባቷ ዳዊት ወአነ አየድ ግብሬ ለንጉሥ ብሎ ነበርና ለዚያ ህዳግ ለዚያ ዋዌ እኔም የእመቤታችንን ምስጋና እናገራለሁ አለ። መጀመሪያ ጎሳ ብሎ ነበርና ለዚያ ህዳግ ይህ ለራሷ ርዕስት ነው ብሎ አላ በቅድስና ወበንጽር ቦታ አንቲ የሚል ነውና ለዚያ ርዕስት ነው። አኮ ያብዞ በማብዛት አይደለም አዳባዊዶ ማሳነስ ነው እንጂ። ምን ነው የእመቤታችን ምስጋና ከምስጋና ሁሉ ቢበዛ እንጂ ያንስናል? ነትሕተ ፈጣሪ መልዕልተ ፍጡራን አይደለችምን ቢሉ እውነት ነው። የእመቤታችን ምስጋና ሰማይና ምድር ብራና፣ አልህት ቀለም፣ ዕፀው ብር፣ አይባን መድመስ፣ መላእክትና ደቂቀ አዳም ጸሐፍት ቢሆኑ ባልተፈጸመም ነበር። እንደ ንጽሕናዋ እንደ ቅድስናዋ መጠን አይሆንምና ሲል አኮ አላ ባውህዶ አኮ ባብዝሖ አላ ባውህዶ አለ። ከዚያ ሁሉ ቅዱስ ቄርሎስ የቅዱስ ቄርሎስ ከዚያም ሁሉ ቅዱስ ቄርሎስ የቴዎዶስዮስን እህቶች አርካዲያን መዲናን ምስጋናቸውን ተናግሮ ውዳሴ ለተናገርነ ይውህድ እምክርክን እንዳለ። አንድም ንባቡን በማብዛት ምስጢሩን በማሳነስ አይደለም፣ ንባቡን በማሳነስ ምስጢሩን በማብዛት ነው እንጂ። ወአነ አየድ ውዳሴሃ ለድንግል እኔም የእመቤታችንን ምስጋና እናገራለሁ። ሁለተኛ ጎሳ ብሎ ነበርና ለዚያ አርእስት ለዚያ ህዳግ ይህ ለራሱ አርእስት ነው ብሎ ኦ ድንግል አኮ ዘተአምሪ ርሥዓተ የሚል ነውና ለዚያ አርእስት ነው። አኮ ባንዮ በቃለ ዝንጋዬን የሚያመጣ ዝንጋዬን የሚያስከትልን ነገር በማብዛት አይደለም። ብዙ ቢያወጉ ይዘነጉ፣ ብዙ ቢተቹ ይሰለቹ እንዲሉ ነገር ከበዛ ዘንድ ከምን ተነስቶ ከዚህ ደረሰ ይባላልና። ስመኗ ስርተ ርእስየ ጌጋዬ ወንዝ ያለዎ ለሰብ ግብር ዛልቦ ምጣኔ ጋር ውእቱ ወደ ጋርኒ ተብሎ ዝንጋኤ አብዝሖ መጻሕፍት ያዘነግ ልበ እንዲል አላ በአንዝሮ በማሳጠር በመጠቅለል ነው እንጂ ሲሰበር ይሰንጠር ሲረዝም ይጠር እንዲሉ። ወአነ አየድ ርያቲሃ ለድንግል የድንግልን ገናንነቷን እናገራለሁ። 3ኛ ጎሳ ብሎ ነበር
ነበርና ለዚያ ህዳግ ይህ ለራሱ አርዕስት ነው ብሎ ኦ ማርያም ለእንተዝን አፈቅረች የሆነ አቤኪ የሚል ነውና ይህ አይደለም። አርዕስት ተቀዳደመ ለፊተኛው አልቆ ለኋለኛው አቅርቦ አይሰጥም ብሎ ነፃ ሀቤኪ ቃል የሚል ነውና አንድም ነፃ ሀቤኪ ቃል የሚል ነውና ወአነ ነፃ ሀቤኪ ቃል ብሎ የሚያመጣ ነውና ለዚያ አርዕስት ነው። አንድም ዋን ለዚያ አርዕስት ነው። ወአነ አይድ ቅዳሴሃ ወአነ አይድ ውዳሴሃ ወአነ አይድ ነቢያቲሃ ብሎ 3 ጊዜ መላልሶ ተናገረ። አባቷ ዳዊት 3 ጊዜ መላልሶ አመስግኗታልና ቀደሰ ማኅደሮ ልዑል መሰረታቲሃ ውስተ አድባር ቅዱሳን እስመ አርአያ እግዚአብሔር ለጽዮን ብሎ አንድም አሁን ሊቆ ኦ ማርያም ለእነዚህ ላፈቅረኪ ወናቤኪ ኦ ድንግል ምልዕተ ውዳሴ ኦ ድንግል አኮ ዘተአምር ርሥዓተ የሚል ነውና እንዲህ አለ። ወቀውዮ በትሕትና ወበፍቅር በዛቲ ዕለት ቅድመ ዝንቱ ምስጢር ግሩም። ዮምና በዛቲ ዕለት አንድ ወገን ነው፣ ቀድሶ ያቀረበበት ዕለት ነው። እንደ ጠሉኝ ልጥላቸው፣ እንደ ናቁኝ ልናቃቸው ሳልል በፍቅር በትሕትና ሰርቼ ግሩም በሚሆን በሥጋው በደሙ ፊት እቆማለሁ አለ። ቅዱስ ሥጋው ክቡር ደሙን ግሩም አለው። ከአምስቱ አዕማደ ምስጢር አለው። ከአምስቱ አዕማደ ምስጢር አንዱ ምስጢረ ቁርባን ነውና አንድም ከኃጢአት ነጽቶ ቢቀበሉት በልሳነ ነፍስ ያናግራልና ወሶበ ይገቡ ውስተ ልብ ንጹሕ አሜሃ ያነቅሆ ለተናግሮ እንዲል አንድም ሲለወጥ አይታይምና ለበቁትም ሰዎች ስንኳ ከተለወጠ በኋላ ነው እንጂ ሲለወጥ አይታይምና አንድም ከኃጢአት ነጽቶ በሚገባ ቢቀበሉት ግሩም ምስጢር ይገልጣልና ግሩም አለ በሚገባ ቢቀበሉት ግሩም ጸጋ ያሰጣልና በሚገባ ባይቀበሉት ግሩም ፍዳ ያመጣልና አንድም ግሩማን መላእክት ከበውት ይቆማሉና አንድም የአምላክ ሥጋ አይገርም ማን ይግረም? አንድም የሚወደድ ሲል ነው። ይትራእይ ግርማ ለየቱ ለኤልያብ እንዲል አንድም ልዩ ሲል ነው። ግሩም ምክሩ እምጓለ እመሕያው እንዲል ወቅድመ ዝንቱ ማዕድ ወቁርባን። ማዕድም ያለው ሥጋው ደሙ ነው። ለማዕድ ሥጋዊ ሰው እንዲመረጥለት ለዚህ የበቃና ያልበቃ ይመረጥለታልና አንድም ማዕድ ሥጋዊን ከበው እንዲመገቡት ይህንንም አእሩግ ሕፃናት ከበው ይቀበሉታልና አንድም ማዕደ ነፍስ ነውና ቁርባን እንዳለፈው አንድም ህብስት ጻዕር ጽዋው ቁርባን ሥጋው ደሙ ነው። በአማን ቁርባን ውእቱ ዘይኩሳው ምኔው ግሙራነ መንፈስ። ግሙራነ መንፈስ ሰውነታቸውን በኃጢአት ያሳደፉ ሰዎች ሊቀበሉት ሰውነታቸውን ልቡናቸውን በኃጢአት ያሳደፉ ሰዎች ሊቀበሉት የማይገባቸው መለኮት የተዋሃደው እውነተኛ ቁርባን ነው። ማን ይከለክላቸዋል ቢሉ ራሳቸው ፈርደው ይከለከላሉና አንድም ቄሱ ቅድሳት ለቅዱሳን ብሎ ይከለክላቸዋልና አንድም እግዚአብሔር በልቡናቸው በምልአት አድሮ ይከለክላቸዋልና ሕዝቡ ያልበቁ ልዑካኑ የበቁ የሆኑ እንደሆነ የሕዝቡን ለልዑካኑ ይደርብላቸዋል። ልዑካኑ ያልበቁ ሕዝቡ የበቁ የሆኑ እንደሆነ የልዑካኑ ለሕዝቡ ይደርብላቸዋል። ሕዝቡ ልዑካኑ ያልበቁ የሆኑ እንደሆነ መልአክ ወስዶ በበረሃ ለወደቁ ባሕታውያን ያቀበላቸዋል። ያም አያውቅም ይህም አያውቅም። ያ እንዳይታበይ ይህ ከቀቢጸ ተስፋ እንዳይደርስ ነው። አኮ ምኔው አኮ ከመ መሰቶሙ ለቀደምት አበው ዘበደመ በግ አርጌ ወላይ። የቀደሙ ሰዎች በደመ በግ በደመ ላይ ይሰዉት እንደነበረ መስዋዕት አይደለም። አንድም በደመ በግ በደመ ላይ የቀደሙ ሰዎች ይሰዉት እንደነበረ ያለ መስዋዕት አይደለም አለ። አርጌን ለበግ የቀጸሉ እንደሆነ ሙክት፣ ለጊደር የቀጸሉ ለላይም የቀጸሉ እንደሆነ ጊደር ማለት ነው። አላ እሳት ውእቱ የተዋሃደው ቁርባን ነው እንጂ እሳት ማየዊ ለርቷነ ልብ ለለይገብሩ ፈቃዱ። እሳት ማየዊ የምላችሁ ስም አምላክ አንድነቱን ሦስትነቱን አውቀው ሕማሙን ሞቱን አምነው ኃጢአታቸውን ለመምህረ ንስሐ ነግረው መምህረ ንስሐ ያዘዘውን በሚገባ ሰርተው ለሚቀበሉ ሰዎች የሚያድን እሳት ነው። እሳትን በመጠን የሞቁት
እንደሆነ የበሉትን የጠጡትን ያስማማል፣ ደዌ ይከፍላል። ይህም ከኃጢአት ነጽተው በሚገባ ቢቀበሉት ሕይወተ ሥጋ ሕይወተ ነፍስ ይሆናል። ደዌ ነፍስ ያርቃልና እንዲህ አለ። እሳት በላይ ለአማጽያን ለእለይክህሩ ስሞ አጥማዮ ይብላችሁ ስም አምላክነቱን ለሚክዱ ሰዎች የሚያቃጥል እሳት ነው። ስም አምላክነቱን ከካዱ የማን ሥጋ የማን ደም ብለው ይቀበሉታል ቢሉ ስመ ቁርባንነቱን ለሚክዱ ሰዎች ስመ ቁርባንነቱን እስከካዱ ምን ይረባናል ምን ይጠቅመናል ብለው ይቀበሉታል ቢሉ በግብሩ መካድ አለና እሳት ነበልባሉ ከወረደው ፍህሙ ከመረተው ቀርበው ያለ ነጥብ ቢሞቁት ያቃጥላል። ይህ እንደማይገባ ቢቀበሉት በፍዳ ላይ ፍዳ ያመጣልና። ወይ እዜኒ ዘበልኦ ለዝንቱ ህብስት ወዘተትዮ ለዝንቱ ጽዋ እንዘ ይደልዮ ደይኖ ወመቅሰፍቶ በልዓ ለርሱ ነሱትኬ ለዚያ ሥጋው በድፍረት ወተበጥቶ ተደሙ ዘመራፍረት እንዘቦ ላዕሌሁ ነውረ ኃጢአት እንዲል በአማን እሳት ውእቱ ዘይኩ ለክፈቶ ከዚህም ሥጋውን ከእሳተ ባቢሎን ደሙን ከማየ ግብፅ ምሳሌ አምጥተው መስለው ይናገራሉ አለ። እሳተ ባቢሎን በውስጥ ያሉ 3 ደቂቅን ሳይነካ በአፋ ያሉ የባቢሎን ሰዎች አቃጥሏቸዋል። ይህም ቅዱስ ሥጋ ከኃጢአት ነጽተው የሚቀበሉትን ያድናቸዋል፣ ከኃጢአት ሳይነሱ የሚቀበሉትን ያጠፋቸዋልና። ማየ ግብፅ በግብፃውያን ሲለወጥባቸው በእስራኤላውያን አልተለወጠባቸውም። ይህ ክቡር ደም ከኃጢአት ነጽተው የሚቀበሉትን ያድናቸዋል፣ ከኃጢአት ሳይነሱ የሚቀበሉትን ያጠፋቸዋልና እንዲህ አለ። ይህንንም ይዘው ዛሬ ካህናቱ በቅዳሴው መካከል የበደላችሁትን ሳትክሱ የወሰዳችሁትን ሳትመልሱ ከኃጢአት ሳትነጹ ቅዱስ ሥጋውን ክቡር ደሙን ብትቀበሉ ሥጋው እሳት ሆኖ ያቃጥላቸዋል፣ ደሙ ባሕር ሆኖ ያሰጥማቸዋል እያሉ አዋጅ ይነግሩበታል። በአማን ቁርባን ውእቱ በአማን እሳት ውእቱ ዘይኩ ለክፈቶ እንደ ነደ እሳት ሙሉ ኪሩቤል ወሱራፌል ከእሳት ከነፋስ የተፈጠሩ ኪሩቤል ሱራፌል ሊይዙት የማይቻላቸው መለኮት የተዋሃደው እውነተኛ ቁርባን ነው። ተፈጥሯቸው ከእሳት ከነፋስ ነውና ወሶበ ኢያኢኮቶ ለዘተተረከ ነፋስ ወለት ፈጠረ ኢይርቴከ ሰብአ ዘማሬ እማይ ወእመሬት እንዲል ከዕለተ ሰሉስ አስቀድሞስ ግብግብ የተፈጠረ የለም የመላእክቱ ተፈጥሮ ማባል ሆነው ብሎ ግብራቸውን ሲያይ እንዲህ አለ። እሳት ነፋስ ኃያላን ረቂቃን ፈጣኖች ፈጻሚያነ ፈቃድ ናቸው። መላእክትም ኃያላን ረቂቃን ናቸው። የፈጣሪያቸውን ፈቃድ ይፈጽማሉ፣ ለተልእኮም ይፋጠናሉና እንዲህ አለ። አንድም እሳት ሰብአ ሰዶምን ደቂቀ ቆሬን አጥፍቷል። ነፋስም ብእሲት ዘማን ሐራም ፈራግሞንን ጥቅመ ሰናዖርን አጥፍቷልና። አንድም የባለሟልነት ስማቸው ነው። እገሌ ነደ እሳት ባለሟል ሆነ እንዲሉ ዘይብሉ ለኪፎቱ ዓለም ንጉሡ ዖዝያን ሊቀ ካህናቱ አዛርያስ ይባላሉ። ሊቀ ካህናቱ በንጉሡ ቀኝ ይቀመጣል። ምን ነው በቀኝ ትቀመጣለህ ይለዋል። ወካህን ይነግር በየማነ ንጉሥ እንጂ ይለኛል ይለዋል። ከልብሰ መንግሥቱ የበለጠ ልብሰ ክህነት ይለብሳል። ምን ነው ከኔ የበለጠ ልብስ ትለብሳለህ ይለዋል። ካህናቲከ ይለብሱ ጽድቀ እንጂ ይለኛል ይለዋል። ፍርዱን ይገስበታል። ምን ነው ፍርዴን ትገስብኛለህ ይለዋል። እምነ መንግሥት የአቢ ክህነት እንጂ ይለኛል ይለዋል። በዚህም ቢሉ በዚያ ቤተ መንግሥትን እያሳነሰ ቤተ ክህነትን እያነጋገሰ እየጠቃቀሰ ቢያውከው በዚያም በዚህም ሆነ በዚያም በዚህም ቢሉ ቀንቶበት ከቤተ መንግሥትማ ቤተ ክህነት ከበለጠ እኔስ በአባቴ ከቤተ መንግሥት ብወለድ በእናቴ ከቤተ ክህነት እወለድ የለምን ብሎ ማዕጠንተ ወርቁን ይዞ ልብሰ ተክህኖውን ለብሶ ሊያጥን ገባ። ሊያጥን በድፍረት ገባ። ሲያጥን ጢሰ ቅጣሬው ቢነካው ከግንባሩ ላይ ለብስ ተቀረጸበት፣ በሻሽ ሸፈነው፣ ከሻሹ ላይ ወጣበት። ለምሳሙን እስራኤል እንኳን በቤተ መቅደስ በከተማ አያኖሩትምና እሱን አውጥተው ልጁን አንግሰዋል። በዘመኑ የነበረው ነቢይ ኢሳይያስ ነው። ፈርቶ ሳይገስጸው ቢቀር ቃል ትንቢት ተነስቶት ለብስ ወጥቶበት 3 ዓመት ከ3 ወር ያህል ቆይቷል። ወንዝ በዓመተ ሞተ 3 ዓመት ከመንፈቅ ያህል ቆይቷል። ወንዝ በዓመተ ሞተ ዖዝያን ንጉሥ ርኢሁ ወደ እግዚአብሔር ዘይነብር ዲበ መንበሩ ለዋ ወበሩ እንዲል ዖዝያን በሞተበት
ጌታ በመንበረ ጸባዖት እንዳለ ሆኖ ለኢሳይያስ ታየው። ያ ታክረው የነበረ ንጉሥ አለፈ፣ ሞተ። እኔ ግን ህልፈት ውላጤ የለብኝም ሲል ሊያድነው ቢሻ ነነፊን ማለት እስራኤል ሁሉም ራሱን ጠበቀ፣ አንገቱን ቀበረ። ወደ ወገኖች ወደ እስራኤል በመምህርነት ማንን ልስደድ አለው። እስመ ማእከለ ሕዝብ ንጉሥ ከማድሪሆም አልቦ አነ እስራኤል ለምጽ ይጸየፋሉ። ደግሞ እኔ አንተ ትንቢት ተነስቶኛል እንጂ እኔን ልትልከኝ እሄዳለሁ አልፈራም ነበር አለው። ወተፈነወ አሐዱ ሱራፌል ወነሣእክነ በጉጠት ወአልቀፎ ከማድሪሆ እንዲል መልአኩን ከዓለም መላእክት ስሙን በጉጠት ወስደ ከናፍሩን አስነካው ብሎ አዘዘው። ከዚህ በኋላ መልአኩ ስሙን ከዓለም መላእክት ይዞ መጥቶ ኃጢአተከ ቢል ለምጹን አራቅሁልህ፣ ኃጢአተከ ቢል ትንቢቱን መለስሁልህ ሲል አል እንዲህ አድርጎለታል። ከዚህ በኋላ ኢሳይያስን ለምጹ ድኖለት ሀብተ ትንቢቱ ተመልሶለት እንደገና አስተምሯል። ይኸው ምሳሌ ነው አለ። ይኸው ምሳሌ ነው ከናትረ ይኸው ምሳሌ ነው። መልአኩ የቀሳውስት ምሳሌ፣ ጉጠት የስልጣን እግዚአብሔር ምሳሌ፣ ከናትረ ኢሳይያስ የምዕመናን ምሳሌ፣ ለምጽ የፍዳ የመርገም ምሳሌ፣ ፍህም የሥጋው የደሙ ምሳሌ ነው። አንድም መልአኩ የዲያቆን ምሳሌ፣ ጉጠት የእርፈ መስቀል ምሳሌ፣ ከናትረ ኢሳይያስ የምዕመናን ምሳሌ፣ ፍህም የደሙ ምሳሌ ነው። ዘይክሉ ለኪፎቶ አለ። ዘይክሉ ለኪፎቶ ማለቱ ለዚህ ነው አለ። ዘይክሉ ለኪፎቶ አለ። መላእክት ሥጋውን ደሙን የሚይዙበት ስልጣን የላቸውምና ዘይክሉ ለኪፎቶ አለ። ዘይተገብረ ለመላእክት ተገብረ ለካህናት ያሰኘው ቅሉ ይህ ነው። አባ ሕርያቆስ እንዳየው አለ። ለማርቆስ ዘዮናኒ ግብፃዊ መልአኩ የቄሱን እጅ ይዞ ሲያቀብለው አይቷልና እንዲህ አለ። ኦ ማርያም በእንዘዝን አፈቅረኪ ወናፍቅኪ ማንሻ መሳስቶ አስጀምሮ ከዚህ ላደረሰን ለልዑል እግዚአብሔር አምላካችን ምስጋና ይድረሰው።